ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳይመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ገና ከሉዓላዊ ሚዲያ ማክሰኞ ሰኔ 30 2018 ዓመተ ምህረት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለ አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ ቤቶች፣ ህንፃዎች እንደምታውቁት ማለት ነው ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ይሄንን ወስዶ አሁን ወቅታዊ ካለው አንዳንድ የፖለቲካ ሾዎች ጋር አገናኝቶ የፖለቲካ ገበያ ለመገበያየት ማድረጉ ተገቢ አይደለም። ይሄ ፈተና ባይዘው መጨረሻ 22 ላይ የሚሰጠው ፈተና ትግራይ ክልል ላይ ያሉ ሰዎች ብቻ የሚወስዱትም አይደለም። ቁጥራቸው ሊበዛ ይችላል እንጂ በሌላ እዚህ ፊት ለፊት ምናምን የሚታዩት ጋር በአብዛኛው እኔ ዝም ብዬ ስገመግም ያ ነገር በአብዛኛው ያለ አይመስለኝም። ሁሉም ላይ ያልኩ አይደለም። ዋናው ጥያቄያቸው እንትን ነው፣ የስልጣን ነገር ነው። ከስር አብሮ እንትን የሚለው በተለያየ መንገድ የራሱ አጀንዳ አለው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የህወሓት ኃይሎች ትግራይ ላይ የሚያደርጉት የጦርነት ቅስቀሳ እንደማይጠቅም ያሳሰቡት ጠቅላይ ሚኒስትር አብይ አህመድ የችግሩ ባለቤት ሻዕቢያ ሲሆን ህወሓት መልእክተኛ ነው ሲሉ ተደምጠዋል። ዛሬ ማክሰኞ ሰኔ 30 2018 በህዝብ ተወካዮች ምክር ቤት የዓመቱን የአፈጻጸም ሪፖርት በተመለከተ ከምክር ቤት አባላት ለተነሳባቸው ጥያቄ ማብራሪያ የሰጡት ዶክተር አብይ አህመድ የህወሓት መሪዎች ስልጣን ለዘመኑ ትውልድ እንዲለቁም መክረዋል። ዘንድሮ የተካሄደውን ምርጫ በተመለከተ ሂደቱን ለማወቅ የተደረጉ ጥረቶችንና ህብረተሰቡ የሰጠውን ምላሽ ያብራሩትና ለህብረተሰቡ አድናቆት በመግለጽና በማመስገን ማብራሪያቸውን የጀመሩት ጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ከምርጫው በፊት 15 በመቶ መወዳደሪያ ቦታዎችን ለተቃዋሚዎች መልቀቁን
በኢትዮጵያ ሀገራዊ ምክክር ኮሚሽን ደግሞ የስልጣን ዘመን በሁለት ዙር ብቻ እንዲገደብ ፓርቲያቸው አጀንዳ ማስገባቱን በማስታወስ ብልጽግና ፓርቲ ዴሞክራሲ ሂደት አደረገ ያሉትን ጥረት ዘርዝረዋል። የብሔርና ሃይማኖት ግጭትን በተመለከተ ለተነሳው ጥያቄ በሰጡት ማብራሪያ አሁን የብሔርና ሃይማኖት ግጭት መቀነሱን፣ በአንጻሩ አልጋጭ ሲሏቸው ሄደው ራሳቸው ግጭት የሚፈጥሩ ኃይሎች መኖራቸውን አብራርተዋል። ኢትዮጵያ ተረጋግታ እንዳትኖር የሚፈልጉ ኃይሎች በሂደቱ ተዋናይ መሆናቸውንም አመልክተዋል። ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ፣ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። የፕሪቶሪያን የሰላም ስምምነትና በትግራይ ያለው ሁኔታ በተመለከተም በሰጡት ማብራሪያም በፕሪቶሪያ ተገኙ ያሏቸውን ስኬቶች አብራርተዋል። በዚያ የሰላም ስምምነት ተጠቃሚ የሆኑ ምርኮኞች ጭምር ቤተሰቦቻቸውን አዲስ አበባ አስቀምጠው እየረበሹ መሆናቸውን አመልክተዋል። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉም እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘቱ በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። የህወሓት ኃይሎች በየጊዜው ውጊያ የሚቀሰቅሱበት ሁኔታ እየፈጠሩ መሆናቸውን የገለጹት ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ አልፎ ለሱዳን ጦርነት ተዋጊ እየሸጡ ህይወታቸውን እያስከፈሉ መሆናቸውንም ዘርዝረዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ።
አሁን በትግራይ ያሉት ኃይሎች በራሳቸው መወሰን የማይችሉ የሻዕቢያ ጉዳይ ፈጻሚዎች ናቸው ሲሉም ህወሓትን በመጥረቢያ እጀታ ሲመስሉ ሻዕቢያን ደግሞ መጥረቢያውን የሚያዘውና የሚያንቀሳቀሰው ኃይል እንደሆነም አመልክተዋል። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። ህወሓትም ሆነ ሻዕቢያ በትናንት ትዝታ ላይ መቆማቸውን ያስታወሱት ጠቅላይ ሚኒስትር አብይ አህመድ በደርግ ላይ ያደረግነውን እንደግመዋለን የሚለው ምኞታቸውም ከተጨባጭ እውነታ ጋር የማይገናኝ በመሆኑ ሱዳንና ሌላውንም ቢጨምሩ እንኳን መንግስታቸውን የሚያሰጋው ነገር እንደሌለም አስገንዝበዋል። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። በቀደሙት ጊዜያት ኢትዮጵያ እንደማትወድቅ ሲናገሩ መቆየታቸውን በመድረኩ ያስታወሱት ጠቅላይ ሚኒስትር አብይ አህመድ አሁን ግን ከራሱ አልፋ የወደቁትን ታነሳለች ሲሉ ተደምጠዋል። ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ አለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በቀጣዩ ዓመት መስከረም 25 2019 የሚመሰረተው መንግስት በዓለ ሲመት እንደማይኖረው በመድረኩ ጥቆማ የሰጡት ዶክተር አብይ አህመድ በሃይማኖት ጉዳዮች ላይ በተለይም በቅርቡ አርሲ ላይ ከተፈጸመው ንጹሐን ግድያ ጋር በተያያዘ ማብራሪያ ሰጥተዋል። ጉዳዩ የታቀደው በአርሲ ብቻ ሳይሆን በተለያዩ አካባቢዎች በአዲስ አበባ ጭምር ምርጫውን ለማደናቀፍ እንደነበርም አስታውሰዋል። በግጭቱ 11 ሰዎች መገደላቸውን ከሞቱ 8ቱ ፖሊስና ሚሊሻዎች ሲሆኑ 3ቱ ሰላማዊ ሰዎች እንደነበሩም አብራርተዋል። 22 ተጠርጣሪዎች እንዲሁም
ጉዳዩን ያባባሱም በቁጥጥር ስር መዋላቸውን አመልክተዋል። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምን ነው ሃይማኖት ግጭት ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እኮ አይደለም፣ በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በኢትዮጵያ ሕዝብ ተወካዮች ምክር ቤት ቀርበው በኢትዮጵያ ወቅታዊ ጉዳይ በተለይም የአንድ ዓመቱን ክቡራን ተመልካቾቻችን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው የዓመቱን የመንግስታቸውን የስራ አፈጻጸም በተመለከተ ሪፖርት አቅርበዋል። ከምክር ቤት አባላት ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። በኢኮኖሚ በጸጥታና በአጠቃላይ ጉዳዮች ላይ የተነሳ ነው። በቀጣዮቹ ቀናት በዚህ ዙሪያ ያሉት ሁኔታዎች መሰረት አድርገን እንግዲህ ውይይት እንቀጥላለን። ምናልባትም በትናንትናው ዕለት ትግራይ ውስጥ ካለው ሁኔታ ጋር በተያያዘ በተለይም የተማሪዎች የ12ኛ ክፍል መልቀቂያ ፈተናን በተመለከተ የፌዴራል መንግስት በወረቀት የሚሰጠውን ፈተና ላክልልም የኦንላይኑ ብቻ ነው በሚል የክልሉ ትምህርት ቢሮ የሰጡት መግለጫ ከትግራይ ክልል መገናኛ ብዙሃን ወስደን እኛም ትናንት አቅርበን እንደነበር ይታወሳል። እዛ ላይ የሰጡት ምክንያት ሐምሌ 1 መጀመሪያ የነበረበት ፈተና አስቀድሞ ቁሳቁሶችና የሚያስፈልጉ ነገሮች አልተላኩም። በዚህም የተነሳ በራሳችን ፈተና ለመፈተን እንገደዳለን በማለት የሰጡት መግለጫ ነው። በወቅቱ እንግዲህ ምንድነው የተፈጠረው የሚለውን ነገር በኢትዮጵያ ትምህርት ሚኒስቴር በኩል የተሰጠ መግለጫ የለም። እርግጥ ነው መግለጫውን እነሱ የሰጡት የቲፒኤልኤፍ ሰዎች ወር ነው። ነገር ግን ሊሆን ይችላል ምን ሊሆን ይችላል በሚል ባሉ ነገሮች ላይ ተመርኩዘን በአንድ በኩል አስተዳደሩ ህገወጥ በመሆኑ ከህገወጥ አስተዳደር ጋር እንግዲህ ለመተባበር ያለ ህጋዊ መስመር የለም የሚል በአንድ በኩል፣ በሌላም በኩል ደግሞ ፌዴራል መንግስቱ ምንም ውክልና ወይ ደግሞ ተጠያቂነት ያለበት አካል ወደ የሌለበት አካባቢ ጸጥታ ኃይሎችንም እንዲሁም ደግሞ ፈታኞችን ወደዛ ለመላክ ዋስትና በማጣት ሊሆን ይችላል የሚሉ በዛ ደረጃ ምናልባት እንደ ምክንያት እኔ በግሌ የተገነዘብኩት ወይ ደግሞ የተረዳሁት እንደዛ ነበር። አሁን ግን ቢቢሲ በትናንትናው ዕለት የኢትዮጵያ ትምህርት ሚኒስቴር ከፍተኛ ኃላፊን በጉዳዩ ላይ አነጋግሯል። በአነጋገራቸው ወቅት የሰጡት ማብራሪያ ለምን አዲስ ነገር እንደሆነ በግሌ አይገባኝም ነው ያሉት። በቀደሙ ጊዜም ትግራይ ውስጥ በተመሳሳይ ነገር ተፈጥሯል። በሌላው አካባቢ ፈተናው ከተሰጠ በኋላ ትግራይ ውስጥ እንዲሰጥ ተደርጓል። በቀደመው ደግሞ ከዛ ቀደም ባለው ጊዜ በአማራ ክልልም ተመሳሳይ ነገር አጋጥሟል። ወደኋላ ራቅ ስንል በ2014 ዓ.ም ደግሞ ኦሮሚያ ክልልም እንደዚህ አይነት ነገር ሆኗል። እንግዲህ የጸጥታ ምናምን ብለው በዝርዝር አላነሱም። የምንረዳው ያንን ነው። በነዛ ምክንያት ፈተናዎቹ ከሌሎቹ ጋር በኩል የማይሰጡበት ሁኔታ አለ። በተለያየ መንገድ ደግሞ የሚራዘምባቸው ሰዎችን ቀደም ሲል ከቆየባቸው ወይ ደግሞ ከዘገየባቸው ጋር አብሮ ይካሄዳል። ለምሳሌ አሁን ትግራይ ዘግይቶ ይካሄዳል። ከትግራይ ጋር አንዳንድ በሌላው በአማራም በኦሮሚያም በተለያዩ አካባቢዎች አሉ። በወቅቱ ያልተፈተኑ ከትግራይ ጋር ይፈተናሉ። ከ2011 ጀምሮ እስካሁን ስናደርገው የነበረው ነገር ነው። ምን የተለየ ነገር ስለመጣ ነው አሁን ይህን የሚያነሱት በሚል ግልጽ ጥያቄ አንስተዋል። በትግራይ ክልል ቢሮም በኩል እንደ አንድ ምክንያት ያነሱት ሐምሌ 1 ነበረ መካሄድ የነበረበት፣ ግን ያ የተሰጠው የጊዜ ተራዝሟል፣ አልተጠበቀም፣ ፈተናውም እስካሁን አልተላከም የሚል ነበር እንደ ምክንያት ያነሱት። እኛ ፈተና መቼ እንዴት እንስጥ የሚለውን የምንወስነው እኛ ነን። እንግዲህ ናሽናሊ ነው የምንሰጠው። ለመስጠት የሚያስችሉ ሁኔታዎችን በርካታ ሰው ነው በሺዎች ቤት የሚቆጠር ፈታኝ ጣቢያ ኃላፊ፣ ሱፐርቫይዘር፣ ማዕከል ኃላፊ፣ ፈታሾች እንደዚሁም ደግሞ ፈተና ደህንነት የሚጠብቁ ሰዎችን እናሰማራለን። ለዛ የሚመቸንን ናሽናል በሆነ ፕሮግራም ላይ የምናካሄደው እኛ ነን። ለምን ዛሬ ላይ እንደተነሳ ባይገባኝም ትግራይ ክልልም ላይ ከአንድ ጊዜም 2 ጊዜ ከዚህ በፊት በተለየ ፕሮግራም ሰጥተናል። አምናም አቻምናም በአማራ ክልል ከ2 ሳምንት ከ3 ሳምንት በኋላ ሌሎች ክልሎች ከተፈተኑ በኋላ አማራ ክልልም ላይ ያሉ ልጆች ግን ከተፈተኑ በኋላ ለተወሰኑ ተፈታኞች ሰጥተናል። አምና ላይ ኒል ወደ 5000 ምናምን ተማሪ ሰጥተናል። 2014 ላይ ኦሮሚያ ላይ ወደ 54000 ተማሪዎችን ሰጥተናል። በትግራይ ክልል በ2017 ላይ አይ ቲንክ በ2016 ላይ
በሁለት ዙሮች የተለያዩ ተፈታኞችን ሰጥተናል። ይሄ አዲስ የመጣ ዘንድሮ የተከሰተ ሳይሆን በተለያዩ ጊዜያት ላይ በፈተና አስተዳደሩ እንደዚህ ባለ በተለያዩ ዙሮች ፈተና እየሰጠን እንገኛለን ማለት ነው። ይሄንን ወስዶ አሁን ወቅታዊ ካለው አንዳንድ የፖለቲካ ሾዎች ጋር አገናኝቶ የፖለቲካ ገበያ ለመገበያየት ማድረጉ ተገቢ አይደለም። ይሄ ፈተና ባይዘው መጨረሻ 22 ላይ የሚሰጠው ፈተና ትግራይ ክልል ላይ ያሉ ሰዎች ብቻ የሚወስዱትም አይደለም። ቁጥራቸው ሊበዛ ይችላል እንጂ በሌሎች ክልሎችም ላይ በተለያየ ምክንያት የሚወስዱ ተማሪዎች ያሉ መሆኑን ልንመርበት ይገባል። እንግዲህ ከዚህ አጠቃላይ ሁኔታ መረዳት የምንችለው ከዚህ ቀደም ትናንት መስጫለሁ የሆነ ውዝግሙን ለማጦዝ የሚደረግ ምናልባትም ወጣቶቹም የህብረተሰብ ክፍልም እነሱም ያደርጉት እንቅስቃሴ በተመለከተ ተቃውሞ እያቀረበ ስለሆነ ለዛ ተቃውሞ ምላሽ አድርገው ያዩት በደሉ፣ ጭቆናው፣ አፈናው ሌላው ቀርቶ ወደ ፈተና እንኳን ለመፈተን ከሌሎቹ ጋር እኩል አይደለንም የሚል መልእክት በማስተላለፍ በዛ መንገድ ድጋፍ ለማግኘት ወይ ደግሞ ህብረተሰብ ውስጥ ለመግባት የሚደረግ ጥረት ሊሆን ይችላል። በዛ ደረጃ ህብረተሰብ ውስጥ ቢገባ ምን ይጠቅማል? ከዚህ በኋላ በቃ ጦርነት መሮኛል፣ ሰልችቶኛል ያለ ማህበረሰብ ነው። የትኛውም አካል የትኛውም ማህበረሰብ ጦርነት ሰለቸኝ ሲል ባርነትን ይቀበላል ማለት አይደለም። የምትሉት ነገር እውነት አይደለም፣ ለባርነት ያጨኝም መብቴን ሊነጥቀኝ የተዘጋጀም የለም የሚለውን ግልጽ መልእክት አስተላልፎ መብትን ሊወስድብህ ነው ወደ ተባለው መንግስት ዋና መቀመጫ ነው ሰው እየጎረፈ ያለው። ምናልባት እንግዲህ እነዚህ ሰዎች ቲፒኤልኤፍ ሰዎች መቼና የት ከዚህ ሁኔታ ውስጥ ይወጣሉ? እሱ እንግዲህ በሂደት ብዙም ቢያንስ አዲሱ መንግስትም እንደዚሁ እያለ እንደማይቀጥል ተስፋ እናደርጋለን። ከዚሁ ጋር ተያይዞ ግን በየአቅጣጫው የሚነሱ ነገሮች ሰሞኑን ድምፆች በረከቱብኝ። ሰላም የሚል ድምፅ በጣም አክርረው ሲሄዱ የነበሩ ሰዎች ጭምር በቃ በሰላም ሁሉ ነገር ይለቅ፣ ከሁሉም ኃይሎች ጋር ሰላም ያስፈልጋል፣ የጦርነት ስብከቶች፣ የጦርነት ቅስቀሳዎች ይቆሙ የሚሉ ድምፆች መደመጥ ተጀመሩ። ያው እየተጻፉ እያየን ነው። ይሄ ትልቅ እርምጃ ነው። ለመናገር ትልቅ እርምጃ ነው። በሰላም ይለቅ የሚል ነገር ራሱ ወደ መፍትሄ ለመምጣት መንደርደርን የሚያሳይ ነገር ነው። ቀጥሎ ሰላም እንዳይመጣ ማን ያደረገ ወደሚለው ነገር ደግሞ ሲመጣ የዛን ጊዜ ሁሉም ሰው በደንብ አድርጎ ግፊት ማድረግ የሚችልበት ሁኔታ ይፈጠራል ማለት ነው። ወደ ሰላም ለምን መጡ፣ ወደ ጦርነት ለምን ሄዱ የሚል እዚህ ውስጥ የፉክክር የምናምን ነገር መግባቱ ለማንም የሚጠቅም ነገር አይደለም። ሰዎች በመሰላቸው በገባቸው መንገድ ሞከሩ። ደጋግሜ ግን በግሌ ማረጋግጠው የትኛውም እንቅስቃሴ የስልጣን ጥያቄ ነበር። የመብት ጥያቄ ያነሳ ኢትዮጵያ ውስጥ ከ2010 በኋላ እከል የሚባል የመብት ጥያቄ ያነሳ ቡድን አላውቅም። የመብት ጥያቄም ከሆነ የነበረ የተንከባለለ ዛሬ መጣ ነው ወደፊት እንዳይንከባለል በሀገራዊ ምክክር ጉዳይ በሀገራዊ ምክክሩ በኩል የሚፈታ ነገር ካልሆነ በስተቀር። ስለዚህ ሰላም ያስፈልጋል። በጣም በጣም የተቀደሰ ሀሳብ ነው። ዛሬ ከሚሉ ትንሽ ቀደም ቢሉ ዛሬ ከሚሉ ጨርሶ ወደ መተወክስ ባይካሄድ ኖሮ እያልን ብዙ ነገሮች ልንዘረዝር እንችላለን። አሁን እሱ ምን ይጠቅማል? ዛሬ ባለንበት ሁኔታ ላይ ተመርኩዘን ቢያንስ መሬት ላይ ያለው ጉዳይ መሰረት አድርጎ ከዚህ አዙሪት በቋሚነት ለመውጣት ኢትዮጵያ ውስጥ ትርጉም ያሉ ስራዎች እየተሰሩ ነው። ጎድሎብናል በፖለቲካው መስክ የሚለው አካል ደግሞ በሰላማዊ መንገድ ባሉ መድረኮች ተጠቅሞ ያንን የጎደለበትን ነገር እንግዲህ ዘግቶ መጫወትና በአደባባይ ለሚጠይቁ ሰዎች ማስረዳት በጣም የተለያየ ነገር ነው። ተገቢ የሆነ ጥያቄዎች ካሉ ተገቢ ጥያቄ እንዳልኩት ነው። በድፍረት ነው ደጋግሜ የምናገረው። የትኛውም እንቅስቃሴ የሚያነሳው የመብት ጥያቄ ፋኖ የሚያነሳው የአማራ ህዝብ ጥያቄ የለም። ሸኔ የሚያነሳው የኦሮሞ ህዝብ ጥያቄ የለም። ቲፒኤልኤፍ የሚያነሳው የትግራይ ህዝብ ጥያቄ የለም። አርዱፍ የሚያነሳው አርዱፍ ልበለው ገና ዳዴ እያለ ነው። በምንድን ነው ምልመላ ላይ ስለሆነ ማለት ነው። የኦጋዴን ብሔራዊ ነጻነት ግንባር
እንዳለለው ደግሞ እሱ ራሱ ዋናው አሁን ቢያንስ ከታጣቂዎቹና ከመሪዎቹ ከምክትል ሊቀመንበር ጀምሮ አሁን አዲስ መሪ ሰይመዋል። እነሱ ደግሞ ላለፉት 8 ዓመታት ሶማሌ ክልልን ከኢትዮጵያ ክልሎች ሁሉ በተለየ የሰላም ምድር በማድረግ ረገድ የራሳቸው ሚና ተጫውተው አሁንም እዛው ቀጥለዋል። ራሳቸው አቶ አብዱራህማን ማህዲም የዚሁ አካል ነበሩ። እንግዲህ ያው ስልጣን እንግዲህ ምን የሚፈጥራቸው ነገሮች አሉ። እሳቸውም ገና ለመልመላ ላይ ናቸው ያሉት። ሁሉም የትኛውም ፖለቲካ ኃይሎች የሚያነሷቸውን ጥያቄ በተመለከተ የህዝብ ጥያቄ የለም የስልጣን ጥያቄ ነው ብለው በእርግጠኝነት ነው ስል በአደባባይ ብዙ ጊዜ ስለተናገርኩ ስለጮኩ ብቻ ሳይሆን በግልም አጀንዳውን የሚያውለበልቡ ሰዎች እስከ ጫፍ ድረስ ከሄዱ ሰዎች ጋር ብሎ ተነጋግሬያለሁ። የለም ጥያቄ መጨረሻ ላይ ተፍቆ ሰፍቆ መጨረሻ ላይ የሚወጣው የግለሰቦች የስልጣን ፍላጎት ነው። በዚህ መሃል ሌሎች ህመምተኞች የጥላቻ ምናምን ያለባቸው ሰዎች የሉም እያልኩ አይደለም። ህመምተኞች አሉ፣ የጥላቻ እንትን ያለባቸው ሰዎች አሉ። እነዚህ ሰዎች ዛሬ ነው የተፈጠሩት፣ ትላንትም ነበሩ፣ ከትላንት በስቲያም ሁሌም ነበሩ። ልዩነቱ ዛሬ መድረክ ሰፊ ነው። ትላንት መሸታ ቤት ውስጥ ያወሩ ነበር፣ የሆነ ቦታ ላይ ምናምን ያሉ ነበር። ዛሬ እያንዳንዱ ሰው ኪሱ ላይ ቴሌቪዥን አለ ማለት ነው፣ ብሮድካስት ማድረጊያም መቀበያም። በዚህ የተነሳ በሽተኛ ሰዎች አደባባይ መውጣት ጀመሩ። እንዲህ አይነት ሰዎች በፈጠሩት ነገር ያው በጥላቻው ተጋብቶባቸው ዝም ብለው የሚዳክሩ ሰዎችም አሉ በዚህ ሂደት ውስጥ። ግን ዋናው ጥያቄ የስልጣን ጥያቄ ነው። ዞሮ ዞሮ በሰላም ይለቅ የሚለው ነገር ዛሬ ከተለያየ አቅጣጫ ድምፅ ሲሰማ በጣም የሚያበረታታ ነገር ነው። ምናልባት አንዳንዶች ሰቆቃው እየተሰማቸው ሊሆን ይችላል፣ ጥሩ ነው። አንዳንዶች ደግሞ በዛ መንገድ ምንም ነገር ሊከወን እንደማይችል ተረድተውም ሊሆን ይችላል። ችግር የለም። በየትኛውም መንገድ ይሁን አሁን ሰላም ያስፈልጋል የሚለውን ያ ድምፅ እንዲበረክት ነው ሁሉም መስራት ያለበት። ሰላም ያስፈልጋል የሚለው ድምፅ መበርከት ብቻ ሳይሆን ሰላም እንዲመጣ ደግሞ ምን ይደረግ የሚለው ቀጣዩ ተግባር ነው። ሰላም መሳሪያ ነሱ፣ በሌላም በኩል ደግሞ መሳሪያ ሳያነሱን በተቃውሞ ውስጥ ያሉ ሁሉም አካላት በውይይት በንግግር ችግሮችን ለመፍታት ዝግጁ መሆን ነው ከሁሉም ወገን የሚጠበቀው። ለመነጋገር ደግሞ ቅድመ ሁኔታ መኖር የለበትም። ይህን አበክሬ የማምንበት ነገር ነው። እስካሁን የምናያቸው ምልክቶችም ቅድመ ሁኔታ የለም። አንዳንዴ በዚህ በተለያየ መድረኮች ሲናገሩ መሰማቸው ሰዎች መሳሪያ አስቀምጡ ይላል የፌዴራል መንግስት የሚል ነገር ያነሳሉ። ቲፒኤልኤፍ መሳሪያ አስቀምጦ አይደለም ፕሪቶሪያ ላይ ተደራደረው። ሸኔ ዛንዚባር ላይ ሲሄድ መሳሪያ አስቀምጦ አይደለም። ፋኖ በአፍሪካ ህብረትና በኢጋድ በኩል ንግግር በጀመሩበት ሰዓት ስለ መሳሪያ ማስቀመጥ አልተነሳም። መሳሪያ ማስቀመጥ አይደለም፣ ተኩስ አይቆምም። የንግግር አካል ነው ራሱ ተኩሱ ማቆም። ግጭት ውስጥ ያሉ ሰዎች ወደ ንግግር ሊሄዱ ሲሉ ተኩስ በአብዛኛው የሚቆምበት እድል የለም። ከምር ንግግር የሚፈልጉ አካላት ጊዜ መግዣ ምናምን እንዳይሆን በተቻለ መጠን እዛው እንትን እያሉ ወደ ሰላም መድረክ በፍጥነት ለመምጣት ግጭቶች ወይ ደግሞ ተኩስ አቁም ተደርጎ ወደ ንግግር የሚካሄድ ከሆነ ወደ ለመሰብሰብ ሀሳቦችን ወይ ደግሞ አቋሞችን ለማቻቻል ብዙ ጊዜ ከባድ ሊሆን ይችላል። ስለዚህ ሁሉም ባለበት ሆኖ ውጊያ ይቀጥላል። ያው ውጊያ አሁን በአብዛኛው ያለ ነገር አይደለም፣ ወጣ ገባ ስለሆነ ብዬ ነው። ከዛ በኋላ በንግግር ጥያቄያቸው ያቀርባሉ። የሚፈልጉትን ነገር ለመንግስት ያቀርባሉ። በመንግስትም በኩል ከሱ የሚፈልገውን ነገር ለነሱም ያቀርባል። ከዛ በኋላ አንድ መንገድ ላይ ይገናኙና ዘላቂ መውጫ ያመጣል። ያው ጥያቄ ውስጥ የማይገቡ ነገሮች ከመንግስት ወገን ምን እንዳለ በኢትዮጵያ ምድር ውስጥ ሞኖፖሊ ኦፍ ቫዮለንስ የሚሉት ኃይል የመጠቀም ብቸኛ መብት የመንግስት ነው። የሰላም ንግግሩ ካለቀ በኋላ መሳሪያ መፍታት ይመጣል። በሌላ በኩል ደግሞ በእነሱ በኩል ያሉ ጥያቄዎች ካሉ መንግስት ያን ያስተናግዳል። ወደዚህ ለመምጣት ያው
ለመነጋገር ዝግጁነትን መጀመሪያ የሚጠይቅ ነገር አለ። ወደ ሰላም ያጋልጣል፣ ወደ ሰላም እንምጣ በሚል ድምፅ የሚያሰሙ አካላት እዚህ ጋር መምጣት ትልቅ እርምጃ ነው፣ ግን ደፈር እያሉ መቀጠል ያስፈልጋል። አየሩን የሆነ ነገር ኔትወርኩን ስላጨናነቀው ከዛ ወጣ ማለትም ማህበራዊ ሚዲያ ላይ ያለው ነገር እሱ ስለሆነ ከዛ ወጣ ማለት አንዳንዴ ወዳጅ ጓደኛ ምናምን የሚባል ነገር አለ። ወይ ደግሞ ማህበራዊ ሚዲያ ላይ የተለቀቁ ምን ልበለው ተሳዳቢ ምናምን ሰዎች ስላሉ እነሱን ፈርተውም ሊሆን ይችላል፣ አላውቅም። በማናቸው መንገድ የሰላም መንገድ ያሉ ሰዎች ሰላም መንገድ ላይ ያው መውጫው መንገድ ለወደ ሰላም ለመሄድ መሳሪያ ያነሱ ኃይሎች ወደ ንግግር መምጣት ነው። ተኩስ የሚቆመው በንግግር ነው። ያለዛም አንደኛው ሲደፈጥጥ ነው። ግን ለሁላችንም የሚጠቅመን ለምን ተጨማሪ አንድ ሳምንት፣ ሌላው ቀርቶ ለምን ተጨማሪ አንድ ሰዓት ውጊያ ያስፈልጋል በሰላም የማያልቅ ነገር ከሆነ? ስለዚህ ንግግር ነው። በንግግር ላይ አሁን እንግዲህ ወደ ሰላም ያስፈልጋል ሲባል ሰላም እንዴት ይመጣል ነው። ሰላም የሚመጣው በንግግር ነው። ስለዚህ ተነጋገሩ የሚል ነገር ሁሉም ግፊት ማድረግ አለበት። ፌዴራል መንግስቱም ለመነጋገር መዘጋጀት አለበት። ታጣቂዎቹም ለመነጋገር መዘጋጀት አለባቸው። ይህንን ሁሉም ጥሪ ማቅረብ ነው። እስካሁን በአደባባይ የምናውቀው እውነታ የፌዴራል መንግስቱ ለመነጋገር ዝግጁ ነው። ለመነጋገር ዝግጁ ነኝ ብቻ ሳይሆን የመረጣችሁት ከተማ በመረጣችሁት አደራዳሪ ጭምር ለመነጋገር ዝግጁ ነኝ ብሏል። ጉልበት ስላለኝ የሆነ ቀበሌ ውስጥ ስለተሸጎጣችሁ የሚገባችሁ ዞን ከተማ ላይ መደራደር ነው፣ ውጭ ሀገር አይገባችሁም የሚል ነገር የለም። የትኛውም ቦታ ላይ እንደራደራለን ተብሏል። ስለዚህ ለድርድር ዝግጁ መሆንን እንግዲህ ከታጣቂዎቹ በኩል ነው እስካሁን ድረስ የጎደለው ነገር። ሰላም ያስፈልጋል የሚለውን ጥያቄ ያነሱ ሰዎች ሰላም በምኞት ብቻ አይመጣም። ሰላም እንዲመጣ፣ ሰላም እንዲረጋገጥ በፍልሚያ ላይ ያሉ ሰዎች ማድረግ ያለባቸው ንግግር ነው። ለንግግር ሁሉም ወገን መዘጋጀት አለበት። ስለዚህ የትም ቦታ እነጋገራለሁ የሚል አካል አለ። ምናልባት እንደምረዳው እንደምገነዘበው ገደቡ ከአፍሪካ ውጭ የሆነ አደራዳሪ የኢትዮጵያ መንግስት ለማስተናገድ ዝግጁ አይመስለኝም። እስካሁን ያሉ ሂደቶችም ይህን የሚያሳይ ነው። ከአፍሪካ ውጭ የሆኑ አደራዳሪ ሰዎች ታዛቢዎች ነው የሚሆኑት። የፕሪቶሪያ የሰላም ስምምነት ላይ የአውሮፓ ህብረትም አሜሪካ መንግስትም ታዛቢዎች ናቸው። ዋስትና ሰጪም ልንላቸው እንችላለን። በዛንዚባር ከኦሮሞ ነጻነት ግንባር ጋር በተደረገውም ተመሳሳይ ነገር። ስለዚህ ምናልባት ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለው ኢትዮጵያ ከቃል ባሻገር በተግባር መገለጫ ስላደረገችው አፍሪካውያን አደራዳሪዎች ጋር ከማን የትኛውም ቦታ ላይ ከተማው ግን ከአፍሪካም ውጭ መሆን እንደሚችል ነው የምረዳው። ቦታ ላይ ምናምን ጋር ምርጫ ያለ አይመስለኝም። ስለዚህ ይህን ጥያቄ የሚያነሱ ሰዎች በዚህ በኩል ግማሽ መንገድ መጥተዋል። ቀሪ መንገዱ ደግሞ ሰላም እንዲመጣ ሰላም እየተዋጉ ያሉ ኃይሎች ምን ይጠበቅባቸዋል የሚለው በዚህ ረገድ የራስን ግፊት ማድረግና ለመፍትሄው ተጨማሪ አስተዋጽኦ ማድረግ ይገባል ብዬ ነው። ለዚህ ደግሞ ትልቁ አሁንም ባሉብን ችግሮች ያው ታጣቂዎቹና መንግስት የመነጋገራቸው እንደተጠበቀ ሆኖ ግን ዋናው መውጫ መንገድ አሁን ከመንግስት ጋር ተደራድረው ምን የሚመለስ ነገር እንዳለ በግሌ አይገባኝም። በነፋኖ በኩል የሚነሳው ጥያቄ ህወሓት የፈጠረው ችግር ነው።
ህወሓት የፈጠረው ችግር የሀገር ችግር ነው ብሎ ደግሞ የሚያምን መንግስት አለ። ያን ችግር ግን እኔ ብቻዬን አልፈታውም፣ ስለዚህ በምክክር ኮሚሽኑ ተብሏል። የኦሮሞ ነጻነት ግንባር ወይ ደግሞ ሸኔ ደግሞ ችግር ህወሓት የሰራውን ነገር አትንኩብኝ ነው። የኦሮሞ ህዝብ ህወሓት የሰራውን ነገር አትንኩብኝ ይላል። እሱንም ምክክር ኮሚሽን ላይ መጥቶ ማየት ነው። በሌላ በኩል ህወሓትን የሰራውን አትንኩት፣ እንደገና ደግሞ ኦሮምኛ ፌዴራል የስራ ቋንቋ ይሁን የሚል ነገር ያመጣል። እሱን ለማድረግ ህገ መንግስቱ መነካት አለበት፣ ህገ መንግስቱ ግን አይነካ የሚል ነገር አለ። ስለዚህ ሁሉንም የትኛውንም ኃይል ፍላጎታቸው አሁን ለሸኔውም የቋንቋ የኦሮምኛ ቋንቋ የፌዴራል ሆነ አልሆነ ጉዳያቸው አይደለም እስከምረዳው ድረስ። የፋኖ ኃይሎች የአማራ ህዝብ ጥያቄ ምናምን ጉዳያቸው አይደለም። ይህን በእርግጠኝነት በድፍረት የምናገረው እነዚህ ኃይሎች ከምር ለእነዚያ ማህበረሰቦች እየታገሉ ቢሆን ኖሮ የምድር ሲኦል አካባቢዎቹን አያደርጓቸውም ነበር። ይሄ ነው የሚባል ጥያቄ በሌለበት ማለት ነው። ጥያቄ ኖሮ የተወሰደ መብት ኖሮ ገና መዓት ይወርዳል ተብሎ ባርነትን፣ ጭቆናን የትኛውም ወገን መቀበል የለበትም። ግን የተወሰዱ መብቶች በተመለሱበት የቀሩ ነገሮች በምክክር ኮሚሽኑ ይፈታሉ በተባሉበት ሰዓት የሚተኩሱ ሰዎች ያንኑ ነፃዋን እናዋጣዋለን የሚለውትን ማህበረሰብ የሚያጎሳቁሉ ሰዎች የመብት የዚሁ የሚዛ ማህበረሰብ መብት ተከራካሪዎች ናቸው ብሎ ማንም ሰው ሊናገር የሚችልበት ሁኔታ አለ ብዬ አላምንም። ቀደም ሲል እንዳልኩት ሸኔ የኦሮሚያ ገጠሮችን 8 ዓመት እሳት ያዘነበባቸው፣ ፋኖ 2-3 ዓመት አማራ ክልል ገጠሮች ላይ ያን ሁሉ መዓት ያወረደው ምን ስለተወሰደ ምን ለማስመለስ ነበር? ከግለሰቦቹ የስልጣን ፍላጎት ባሻገር አንዳንዶቹ ወይ ተጽፎልናል ወይ ደግሞ ተደግሞልናል ይሆን፣ አንዳንዱ ደግሞ ላቻ ያለበት ይኖራል። ግን በአብዛኛው እዚህ ፊት ለፊት ምናምን የሚታዩት ጋር በአብዛኛው እኔ ዝም ብዬ ስገመግም ያ ነገር አብዛኛው ያለ አይመስለኝም። ሁሉም ላይ ያልኩ አይደለም። ዋናው ጥያቄያቸው እንትን ነው፣ የስልጣን ነገር ነው። ከስር አብሮ እንትን የሚለው በተለያየ መንገድ የራሱ አጀንዳ አለው። እናም ለሰላም የሚሉ ድምፆች መበርከታቸው እነዛ ደግሞ ጥረቶች ወደ የተሟላ ነገር እንዲያመራ ደግሞ ገፋ አድርጎ ጥያቄዎችን ማንሳት በጣም በጣም አስፈላጊ ነው። በሌላም በኩል ያለው በተለይም ደግሞ ከእምነትም አንጻር እስልምናም ተከተል ክርስትናንም ተከተል ግጭቶች ባሉባቸው አካባቢዎች ሰዎች መከራ እየተቀበሉ ነው። ወጥቶ መግባት ይነስም ይብዛ እየተሳናቸው ነው። ልጆችን በማያውቁት ነገር እየተቀጠፉ ነው። ሀገሩን መታደግ የሚገባው የኢትዮጵያ ሀገር መከላከያ ሰራዊት በየስርቻውም ቢሆን ጉዳት እየደረሰበት ነው። እዚህ ሁኔታ ውስጥ ለመግባት የሚያስገድድ ነገር አለው። በተለያየ መንገድ በገንዘብ በምናምን ይህን ሂደት የሚደግፉ ሰዎችን ነው የምጠይቀው። ዝም ብሎ አሁን ከእምነት አንጻር ያልኩት በግሩፕ በምናምን እየሆኑ ገንዘብ የሚያዋጡ ሰዎች እንዳሉ ሰማለሁ። አሁን በእርግጥ እየመከነ መጥቷል። ግሩፑ ለምንድን ነው ማዋጣው? ምን ስለተወሰደብኝ ነው? ምን ስለጎደለብኝ ነው? ያዋጣል አያዋጣም፣ ይሳካል አይሳካም፣ እሱ ትርፍ ነገር ነው። ተሳካም አልተሳካም፣ ባርነት ካለ የተወሰደ ነገር ካለ የመቃብር ውስጥን ሰላም ማንም እንዲመኝ አልፈልግም። ጥያቄው የተወሰደ ነገር አለ ወይ? ምንድን ነው ኢትዮጵያ ውስጥ እየተካሄደ ያለው? 2010 ወደ ኢትዮጵያ ማዕከላዊ መንግስት ስልጣን የመጣው ኃይል የዚህ ወይም የዚያን የሚባለውን ማህበረሰብ መብት፣ ነፃነት
የሆነ ነገር ወስዷል ወይስ የተወሰዱትን አስመልሶ በሌላ በኩል ደግሞ ያሉትን በሀገራዊ ምክክር ኮሚሽን ነፍተው ነው ያለው። ይሄ መንግስት ከመጣ በኋላ እከሌ የሚባል ማህበረሰብ የተወሰደበት መብት ምንድን ነው? ይሄ ሁሌ የሚነገረውን ተረት አይደለም። ሸኔ ሲጨፈጭፍ ኖሮ ከሸኔ ጋር ግንባር ፈጥረ ተመሳሳይ ነገር እያነሱ መቀጠል ብዙ ዋጋ ያለው ነገር የለም። አሁን ሰሞኑ ደግሞ ያለች አዲስ እንትን በቃ ሄደና ነገሮች ሰው ያው ወደ አገር ቤትም ወደ ምንም መመላለስ ነገር እየበዛ መጣ። አሁን አንዳንድ ቦታ ስሰማ የዛሬ ዓመት 2 ዓመት ነው አካባቢ የምሰማውን ነገር አሁን መልሰው የሚያወሩ ሰዎች መጡ። ያው አገር ቤት ያው ከአዲስ አበባ እኮ አይወጣም የሚል ነገር። ለምን ነው ከአዲስ አበባ የሚያወጣው ሲባል የቱ ጋር ነው ችግር ያለ ሲባል አርሲ ላይ ይላሉ። አርሲ ላይ ያው ንጹሐን የገደለው ሸኔ አርሲ ቦታውን ተቆጣጥሮ መንገዱ ዘግቶን ያለው የፈሪ በትር በንጹሐን ላይ አድርሶ ከዛ በኋላ የሚፈረጥጥ አረመኔ ቡድን ነው። ንጹሐኑ በዛ መልኩ እስከ መቼ ይቀጥላል የሚል ጥያቄ ማንሳት ጥሩ ነው። ከዛ ውጭ አንድ ሰው የሆነ ነገር ተስተጓጉሏል ምናምን ለማለት ከአዲስ አበባ ተነስተው ወደ ኢትዮጵያ ክፍለ ሀገራት የአሁኖቹ ክልሎች ወይ ደግሞ የዞን ከተሞች የሚደረጉ የትራንስፖርት እንቅስቃሴዎች ላይ ደረሰ ጉዳት አለ፣ ማይሄድ አውቶቡስ አለ። ኢትዮጵያ ያለችው መሬት ላይ ነው ያለችው። ፌስቡክ ላይ አይደለም፣ ዩቲዩብ ላይ አይደለም፣ ወይ ምናምን ላይ አይደለችው። ሰዎች አይናቸውን መግለጥ ግራ ቀኝ ማየት በብዙ መልኩ ይጠቅማል። ስለዚህ ለጉብኝትም ይሁን ጠቅልሎ ለመሄድም ይሁን በየትኛውም መንገድ ወደ ሀገሩ ሄዶ ለመጎብኘት ለሚፈልግ ቤተሰቡን ለማየት ለሚሞክር በብዙ መልኩ ሌላ ሀገር ከመሄድ የገዛ ሀገሩ የተሻለ ነው። በነገራችን ላይ ኢኮኖሚካሊም በገበያ ዋጋም ሲታይ ኢትዮጵያ ውስጥ እንግዲህ አንዳንዱ ይመነዝርና ጭንቅላቱን ሊይዝ ይችላል። እዛው ዶላሩን በምንድን ነው በኢትዮጵያ ብር ወይ ደግሞ ራሱ በዶላሩ መክፈል ይችላል። ስለዚህ ከወጪም አንጻር ከታየ ሌላ ሀገር ምናምን ከሚሄድ እዛው ኢትዮጵያ ውስጥ ቢሄድ ገንዘቡን በአግባቡ መጠቀም ይችልበት። ከምንም በላይ ደግሞ የራሱ ሀገር ስለሆነ ከዛም ባሻገር ደግሞ ከየትኛው ሀገር ነው አሁን ከየትኛው ከተማ እንትን የሚል ነገር የለው። አዲስ አበባ ከተማ ለበየትኛውም አቅጣጫ ከአዲስ አበባ ከተማ ውጭም በየትኛውም ስፍራ ተንቀሳቅሶ ራሱን ጎብኝቶ መመለስ የሚችልበት ሁኔታ አለ። አልፎ አልፎ እንትን የሚሉ መንገድ ላይ ችግር የሚፈጥሩ ማለት አሊዴሮ ምናምን የሚባል ነገር አለ። ከዛ ውጭ ወደ የትኛውም ኢትዮጵያ አካባቢ ተንቀሳቅሰው ቤተሰቦቻቸውን ጎብኝተው ምናልባት ራቅ ያለ ቦታ ላይ ያላለቁ ነገሮች ሊኖሩ ይችላሉ። እሱን እርግጠኛ አይደለም። ግን ሰዎች ወደ ዋና ዋና ከተሞች ሄደው ምናምን ማድረግ የሚችሉበት ሁኔታ ላይ ብዙ ይህ ነው የሚባል ነገር የለም። ስለዚህ ወደ ሀገር ሄዶ የሚታዩ ነገሮችን ደግሞ እውቅና ሰጥቶ እናስታውሳለን እኮ የዛሬ 7-8 ዓመት እኮ ለውጡ እንደጀመረ ተቃውሞ ሲጀመር እኮ አዲስ አበባን ትርጉም አልባ እና ከተማ እናደርጋታለን ብለዋል። ማለትም አዲስ አበባን አዳክመን የራሳችንን ከተማ እንሰራለን ብለዋል ነበር ዘመቻው። አዲስ አበባ አሁን የምትታይበት ሁኔታ ያየ ሰው በቃ ህልም ያላቸው ሰዎች፣ ሀገራዊ አጀንዳ ያላቸው ሰዎች፣ ቁጭት ያላቸው ሰዎች ምን ማድረግ እንደሚችሉ አይናችን እያየን ነው። ስለዚህ ሀገር ቤት ሄዶ እንትን ቢባል ሰው ያተርፋል እንጂ አይከስርም። የማህበራዊ ሚዲያ ላይ ያለችውን ኢትዮጵያን ለተወሰነ ጊዜ ከሷ ራሱ ቫኬሽን ወሰዱና ወደ እውነተኛዋ ኢትዮጵያ ሙቭ አድርጉ። በሌላ በኩል ያሉ የጸጥታ ችግሮች ላይ በቀጥታም በተዘዋዋሪም ደግሞ አስተዋጽኦ እያደረጋቸው ስለሆነ ለሽፍቶች ገንዘብ በመላክ ህብረተሰቡን አታጎሳቁሉ።
የሚመጣ የሚሄድም ነገር በሌለበት ሁኔታ ውስጥ ያን አለማድረግም ራሱ አንድ ለኢትዮጵያ ሰላም ለህብረተሰቡ መረጋጋትም ራሱን የቻለ አስተዋጽኦ ነው። ይህ ሁሉ ሰዓት እየዘነበ ይህ ሁሉ መዓት ሀገር ላይ እየወረደ የሚሰራውን ነገር ያየ ሰው በሌላ በኩል ደግሞ ደጋግሜ እንደምለው በሚታይ እርምጃ በኢኮኖሚ እንቅስቃሴ በኢኮኖሚ እድገት የፖለቲካ መብትን የሚወስድ ከሆነ ጥንቅር ብሎ ይጥፋ። በማንነት ላይ በህልውና ላይ አንተን በሀገርህ እንትን ባይተዋር አድርጎ ተመልካች አድርጎ እንደዛ የሚሆን ከሆነ እሱን ጥንቅር ብሎ ይጥፋ ብሎ መታገል መብት ነው። ጥያቄው የተመለሰ እንጂ የተወሰደ መብት እስካሁን ድረስ የሚነግረን ሰው አላየንም ባለፉት 8 ዓመታት። በአንጻሩ ደግሞ ይህ ሁሉ ሰዓት እየነደደ ምናልባትም አውዳሚዎቹ ጦርነቶች ባይኖሩ ሀገር ምን ያህል ተመራመድ እንደሚችል ደግሞ ማየት የቻልንበት ነው። ስለዚህ ኢትዮጵያ ውስጥ ካለው የዛሬ አሁን በውጭ ምንዛሬ ወደ 10.7 ቢሊዮን ዶላር በ2018 ተሰበሰበ። በጀት ዓመቱ አሁን ዛሬ ነው የሚያበቃው። 10.7 ቢሊዮን ዶላር የዛሬ 8 ዓመት ስልጣን ላይ ያለው መንግስት ወደ ስልጣን ሲመጣ ኢትዮጵያ ከውጭ ንግድ የምታገኘው 3 ቢሊዮን ዶላር አይሞላም ነበር። 3 ቢሊዮን ዶላር አይሞላም ነበር። በሌላም በኩል ኢትዮጵያ ውስጥ የተካሄደውን የኢኮኖሚ ማሻሻያ በተመለከተ የዓለም አቀፉ የገንዘብ ድርጅት ከሳምንት በፊት 5ኛው ዙር ገንዘብ ከ460 ሚሊዮን ዶላር በላይ በለቀቀበት ወቅት በወጣው መግለጫ ላይ በገቢ አሰባሰብ፣ በተጠባባቂ ገንዘብ፣ ተጠባባቂ የውጭ ምንዛሪ ምናምን ብሎ በዘረዘራቸው እርምጃዎች መታየቱን የመካከለኛው ምስራቅ ጦርነት እንኳን ብዙ ኢኮኖሚን አለማናወጡን በጥሩ መንገድ ላይ እየሄደ ነው የሚል ምስክርነት ሰጥቷል። ይሄ በአደባባይ ያለ በመግለጫ የሚገለጽ መሬት ላይ ያለውን ደግሞ በአይናችን የምናየው ነገር ነው። ይሄ ባለበት አንድ ጽሑፍ እንደውም ትዝ አለኝና የሆነ ቦታ ላይ ብሶት በቋሚነት የሚጻፍባቸው ቦታዎች ላይ ገና ጽሑፉን ሳትጀምረው መልእክቱን ታውቀዋለህ። አንድ ማቀው ሰው ስለሆነ ምናልባት ምን ጽፎ የሆነ ብዬ ለማንበብ ሞከርኩ። ለአንድ ኢትዮጵያዊ ባለስልጣን ነው አቤቱታ የቀረበው። ምንድነው አሁን ስለማቀው ምን በደሉን እንግዲህ እንዴት ነው በደል የሚያስረዳው አሁን ኢትዮጵያ ውስጥ ያለው ነገር? ምክንያቱም ከምሬ ነው የምለው፣ በግሌ ሁሌም እንዲገባኝ እሞክራለሁ። ምንድን ነው ተቋሟቸው የሚለውን ነገር ልረዳ አልችልም። ስለዚህ ምንድን ነው ችግር? ምን ተቋሙ ምንድን ነው? ኢትዮጵያ መንግስት ምን አደረገ ይላል። ይሄ ምንድን ነው ማህበራዊ ላይ ሚዲያ ላይ ተጥሎ ላለው ሰው የሚነገር ነገር እንደማይናገር እርግጠኛ ስለሆንኩ ማለት ነው። ምክንያቱም መልእክት ያስተላለፈለትም ሰው እንዳይታዘበው ይሞክራል። ምንድን ነው መልእክቱ ለማየት ሞከርኩ። ከዛ ከኢትዮጵያ ኢኮኖሚ ጋር ተያይዞ የመጣ ነገር ነው። የውጭ ምንዛሪ በደርግ ጊዜ 1 ዶላር በ2 ብር ከ7 ሳንቲም ነበር። በወያኔ ጊዜ 20 ነው 30 ብር ነበር። አሁን ሄዶ እንደዚህ ደረጃ ላይ ደርሷል። እና ይሄ ባለበት ሁኔታ ውስጥ እንዴት ዝም ይባላል የሚል ነገር ነው። አጠቃላይ ይዘቱ እንደዚህ ነው። የጸጥታው ምናምን ነገር በአብዛኛው እንትን አላለ። ምክንያቱም ብዙ እሱ ነገር በምክንያት ላሉ ሰዎች ብዙ ዋናው ጥያቄውን ባነሱ ቁጥር የጥያቄው ባለቤት ሌላ ሲሆንም ስለሚሆን ለዛም ሊሆን ይችላል። አላቅም። ኢትዮጵያ ውስጥ አሁን ያለው ኢኮኖሚ ሁኔታ ይሄ ባይሆን በዚህ መንገድ ይካሄድ ኖሮ የሚል የኢኮኖሚስቶች የባለሙያዎቹ ክርክር ቢኖር ጥሩ ነው። ግን ኢትዮጵያ ውስጥ 1 የአሜሪካን ዶላር
በደርግ ጊዜ 2 ብር ከ07 ሳንቲም ይመነዘራል እና የኢትዮጵያ ኢኮኖሚ ያኔ ጠንካራ ነበር ማለት ነው? አይደለም። ዛሬ ኤርትራ ውስጥ አንድ የአሜሪካን ዶላር በ15 ናቅፋ ይመነዘራል። የኤርትራ ኢኮኖሚ ጠንካራ ነው ማለት ነው? አንድ የጃፓን የን ማለት አንድ የአሜሪካን ዶላር በ150 የጃፓን የን ይመነዘራል። በዓለም 4ኛዋ ግዙፍ ኢኮኖሚ ማለት ነው። ስለዚህ አንድ ናቅፋ በ15 ዶላር አንድ ዶላር በ15 ናቅፋ ስለሚመነዘርና $1 በ150 የን ስለሚመነዘር የኤርትራ ኢኮኖሚ ከጃፓን የተሻለ ነው ማለት ነው። ገበያው ይወስን የሚለው ነገር ትክክል ነው፣ ትክክል አይደለም፣ እሱ እንደዛ አይነቱ ክርክር ነው የሚያስፈልገው። ኢትዮጵያ ውስጥ ይሄ ሁሉ ባለበት፣ ምክንያቱም ጦርነቱ፣ ግጭቱ፣ ቀውሱ ባለበት ሁኔታ ውስጥ ስልጣን ላይ ያለው መንግስት ለምን ልማት አለማህም ብሎ የሚጠይቅ ሰው ይኖራል ብዬ አልጠብቅም። ከመጣበት ጊዜ ጀምሮ ከከተማ እስከ ገጠር ሁሉም ብሔርተኛ በየተራ እንደገና ደግሞ አሁን ጽምዶ በሚል በጋራ እየተወራጩ ነው። እነዚህን ካስታገሰ፣ ሰላምን ካረጋገጠ፣ ጊዜውና ጉልበቱን እዛ ላይ ከጨረሰ ልማት ያመጣል ብሎ የሚጠብቅ ያለ አይመስለኝም። ግን አሁን የኢትዮጵያ መንግስት ሳይሆን ዓለም አቀፍ ተቋማት ጭምር ምስክርነት የሚሰጡት ከዓለም አቀፍ ተቋማቱን በላይ ደግሞ በአይናችን የምናየው ነገር መጠነ ሰፊ ትርጉም ያለው እንቅስቃሴ ሀገሪቱ ውስጥ እየተካሄደ ነው። አንዳንዱ ጋር ፈርሶ እየተሰራ ነው። ሰዎች እንዴት ነው በገዛ ሀገራቸው ላይ ይቀናሉ እንዴ? በዚህ ደረጃ እውቅና ለመንፈግ የሚሞክሩት? እንዳልኩት ነው። የተወሰደ ነገር እኮ ኖሮ ቢሆን ተወስዶብኝ የሚባል ነገር አለ። ስለዚህ ይህን መንግስት በኢኮኖሚ ጉዳይ ላይ መጠየቅ ተገቢ ነው ወይ? ምን ቢደረግ ምን ማድረግ ይቻል ነበር? በየቀኑ እኮ እየጨመረ ሄዶ ነበር እኮ የውጭ ምንዛሬ በጣም እየናረ ሄዶ ነበር። በገበያ ዋጋ ስትወስኑ የውጭ ምንዛሬ ዋጋ ይጨምራል፣ ኮንትሮባንድ ይቀንሳል ተባለ። ውጤቱም እየታየ ነው። በድፍረት ምናምን ብዬ ልሄድ አልችልም፣ ግን የኢኮኖሚክስ ባለሙያዎች ይምጡና በዚህ ጉዳይ ላይ የሚለውን ነገር ይሄ ባይሆን ኖሮ እንደዚህ ይሆን ነበር የሚል ነገር መምጣት አለበት። ግን ስራ እየተሰራ ነው። ኢትዮጵያ ውስጥ ስራ እየተሰራ ነው። በአይናችን እያየን በእጃችን እየዳሰስን ያለንበት፣ ከርቀትም ከቅርበትም ያሉ ሰዎች በአደባባይ በቪዲዮ ጭምር ምስክርነት የሚሰጡበት ቲፒኤልኤፍ ይዟት ሄደችው አዲስ አበባና ዛሬ ያለችው አዲስ አበባን አንድ ሰው መንግስት የተለወጠ ዕለት የሆነ ቦታ የሄደ ቴሌቪዥንም ምንም ሳይኖረው ድንገት አዲስ አበባ ላይ ቢከሰት ምንድን ነው የሚሰማው? ይህ ሁሉ የሆነው ደግሞ እሳት እየነደደ ነው። መጠነ ሰፊ ጦርነት፣ በየቦታ ያለ ግጭት እየተካሄደ ባለበት ሁኔታ ነው። ከዚህ ባሻገር ደግሞ በምግብ ራስን መቻል በሚባለው ነገር ላይ ኢትዮጵያ ስንዴ ምርት ኦንላይን ያሉ ዳታዎችን ማየት ይቻላል። ህወሓት ቤተ መንግስት እስኪለቅ ድረስ ከውጭ ሀገር ኢትዮጵያ ስንዴ ትገዛ ነበር። ኢትዮጵያ ህዝብ ቁጥሯ ጨምሮ ተጨማሪ ስላመነተች አሁን ስንዴ ከውጭ ሀገር አታስመጣም። ይሄ በግልጽ በአደባባይ ያለ በዓለም አቀፍ ዳታዎችም የተረጋገጠ ነገር ነው። ክርክሩ ኤክስፖርት ታደርጋለች አታደርግም የሚል ነገር ነው።
ክርክሩ ከአፍሪካ አንደኛ ሆናለች አልሆነችም፣ ምርት አልጨመረም፣ ምርት አላደገም፣ ኢትዮጵያ እንደ ድሮ ሃርድ ከረንሲ አውጥታ እንትን ምንድነው ስንዴ ትገዛለች የሚል ክርክር እስካሁን ሰምቼ አላውቅም። በሁሉም መስክ የሚታዩ የሚሰሩ ነገሮች አሉ። ድሆችን ይዘነጋ የሚል ነገር ደግሞ ይነሳል። ከኢኮኖሚ እንቅስቃሴ ጋር ተያይዞ ከግሽበት ከምናምን ጋር ተያይዞ የሚጎዳ ማህበረሰብ ክፍል አለ። ያ ደግሞ የበለጠ እየደቀቀ እንዳይሄድ መንግስት ኃላፊነት አለበት። በዚህ በኩል መደረግ ያለበት ነገር መደረግ አለበት። ከዛ ውጭ ግን የበለጠ የተጎዳውን መግዛት የማይችለውን ጎዳና ላይ የሚለምነውን ጉርሻ በሳንቲም የሚገዛውን ዜጋ መመገቢያ ማዕከላትን ከፍተው ሰዎች እዛ ሄደው መመገብ የሚችሉበት ሁኔታ ተፈጠረ። መታወቂያ ያስፈልግ ምናምን ያስፈልግ ከራቡ አንድ ሰው ሄዶ መብላት የሚችልበት ሁኔታ። አንዳንዴ ሰዎች ቅድም ያልኩት የእምነት ጉዳይ ብሎ እግዚአብሔርን የሚፈራ ሰው የነበርንበትን ያለፍንበትን የሀገሪቱ ሁኔታ እያወቀን ሰዎች ጎዳና ላይ ወጥተው የሚራቡባት የሚለምኑባት ጉርሻ በሳንቲም የሚሸጥበት ከተማ ውስጥ ሰዎች ሄደው መመገቢያ ማዕከላት በብዛት ተከፍተው እዛ ሄደው ይበላሉ። የ8 ዓመት ታሪክ ነው እኮ። ልጆች ትምህርት ቤት ሲሄዱ ያው የኢትዮጵያ ኢኮኖሚ ሁኔታ ስለሚታወቅ ቁርስ በልተው ስለማይሄዱ ትምህርት ቤት ይወርቃሉ የሚል ዜና እናስታውሳለን። ልጆች ትምህርት ቤት ቁርስ፣ ምሳ ይዘጋጅላቸዋል። ዩኒፎርምን መንግስት ይገዛላቸዋል። ደብተርን የመሳሰሉ ነገሮችን ይቀርብላቸዋል። ይሄ ወደኋላ 8 ዓመት በፊት ሆኖ ሰዎች እንዲህ አይነት ነገር ይሆናል ብሎ ይገመታል? ይሄ ሁሉ የተሰራ ያለ ለዚህ እውቅና መንፈግ በጎ እርምጃዎችን ሁሉ እንዳላዩ ለማየት የሚደረጉ መራወጦች፣ ከምንም በላይ ደግሞ ተኩስ እየተደረገ ያለው ወይ ደግሞ እየተኮሰ ያለው ስልጣን ላይ ያለው መንግስት በፈጠረው ችግር እንዳልሆነ በግልጽ እየታወቀ፣ በሌላም በኩል ደግሞ ሁሉም የሚተኩሰው ዘረኞች እንደሆኑ የአደባባይ ምስጢር በሆነበት ኢትዮጵያዊ ነኝ፣ የሀገር ቀጣይነት ያሳስበኛል የሚሉ ወገኖች ጭምር እዚህኛው የሁከቱና የግርግሩ ወይ ደግሞ የብሶቱ ካምፕ ውስጥ ተቀላቅለው አግብረው ሲያሸበሽቡ ትንሽ ያሳዝናል። ጥያቄ መምጣት ነው ያለበት። በጸጥታው ላይ ምን እንዳደረገ፣ በኢኮኖሚው ላይ ይሄን እናደረገ። የምናየውን እናምናለን፣ ያየነውን እንመሰክራለን። ከዛ ውጭ ያለ ተረት ለማንም የሚጠቅም ነገር አይደለም። ከዚህ ጋር ተያይዞ ሰሞኑን ጀዋር መሐመድ ያው የሰላም የጸጥታውን ጉዳይ ስለሚመለከት አያይዤ ላንሳው ብዬ ነው። ከትግራይ ውስጥ ካለ ሁኔታ ጋር በተያያዘ አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ከፌዴራል መንግስት ጋር መስራታቸው ያው ብዙ ሰዎች አሟቸዋል። በነገራችን ላይ የቲፒኤልኤፍ ካምፕ ብቻ ሳይሆን በብሶት ውስጥ ያለው ሁሉ አሞታል። ጀዋር እንግዲህ ህመሙን ሳይደብቅ አደባባይ ወጣው። እነዚህ ሰዎች እንዴት ከአብይስ ጋር ይሰራሉ? ምን ሰጥቷቸው? በምላሹ እነሱ ከሱ ጋር ሲሰሩ በምላሹ ምን ተገኝተዋል የሚል ነገር አነሳ ሪዮት የተባለ ሚዲያ ላይ። በምላሹ ግልጽ አይደለ እንዴ? በምላሹ ትግራይ ውስጥ ጦርነት እንዳይካሄድ ማድረግ ይቻላል። እነዚህ ሰዎች እኮ ጦርነት እንዳይካሄድ ነው እኮ እየታገሉ ያሉት። በአንጻሩ ትግራይ ውስጥ የሆነው እኮ ወርቅ የሚነግዱ ሰዎች እኮ ትግራይ ውስጥ ጦርነት ለመክፈት ነው እየሞከሩ ያሉት።
በምላሹ ስልጣን አይደለም፣ በምላሹ ጦርነት ማስቀረት ነው። በምላሹ ያልተመለሱ ጥያቄዎችን በንግግር መፍታት ነው። ከፌዴራል መንግስት ጋር በመስራት የሚገኘው ጥቅም ታግተው የተያዙት ተፈናቃዮች ወደ ቤታቸው ይመለሳሉ። የትግራይ ህዝብ ላይ የወረደው የአፈሳ ምናምን ምዕራፍ ይዘጋል። መዓት መዘርዘር ይቻላል። ምናልባት አብሮ ከነሱ ጋር በፌዴራል መንግስትና በነሱ መካከል ምናልባት ልዩነት ሊሆን የሚችለው የትግራይ ሉዓላዊ ግዛት የሚሉት የዚህ ወልቃይት ምናምን ጉዳይ ነው። እሱንም መቼም ነገን አሻግሮ ለሚያይ የሌላው ህመም በደል ለሚሰማው ለትግራይ ህዝብ መውጫ መንገድ ለሚመኝ ሰው የትኛውም አካል በጉልበት የትኛውም ወገን በኃይል የጨመደደውን እንደ ዘላለማዊ ርስት አድርጎ ለማድረግ የሚደረገው ጥረት ውጤቱ ስለታየ ዛሬም በዛ በተሳሳተ መንገድ ላይ መዳከሩ የሚጠቅም ነገር አይደለም። ለዛም መፍትሄ ይፈልጋሉ ብዬ አምናለሁ። መፍትሄው ወልቃይት የሚባለው አካባቢ የትግራይ ክልል ሆነ አልሆነ አክሱም፣ አድዋ፣ ሽሬ ላለው ሰው ምንድን ነው የሚሰጠው ጥቅም? ሀገሩ ኢትዮጵያ የሚባል አንቀጽ 39 የሚባል መርዝ በሌለበት ሁኔታ ውስጥ ምን ያሳስቧል? አንድ አድዋ ያለ ሰው ሞያሌ ጠረፍ ሀገሩ ነው። ምን ወልቃይትም ሀገሩ ነው፣ አድዋም ሀገሩ ነው፣ ሞያሌም ሀገሩ ነው፣ የትም ቦታ ሀገሩ ነው። የሆነ ቀን ጎጆ ወጣለሁ እገነጠላለሁ የሚለው አጀንዳ እስከሌለ ድረስ ምን እንትን ይለዋል? ማንም የአድዋም የአክሱም የማንም አካባቢ ሰው ጥያቄ ማንሳት የሚገባው ሌላውም ኢትዮጵያ መጠየቅ ያለበት የተፈናቀሉ ሰዎች ከነ ሙሉ መብታቸው በሰፈራቸው በቀያቸው ባለቤት ሆነው መመለሳቸውን ማረጋገጥ ነው። ያንን የሚገድብ ያንን ነፃነታቸውን የሚወስድ ማናቸውም ነገር ይኖራል ብዬ አላምንም። ያ እንዲኖርም የኢትዮጵያ ፌዴራል መንግስትም አይፈቅድም። ያን ለማድረግ የተዘጋጀም ኃይል አለ ብዬ አላምንም። ቤታቸው፣ ቀያቸው፣ ሰፈራቸው ይመለሳሉ። አካባቢው ማን ይተዳደር? እነሱ ይወስኑ። ባለቤቶቹ እነሱ ናቸው። ትግራይ ነን የሚሉት፣ አማራ ነን የሚሉት፣ ወልቃይቴ ነን የሚሉት እነሱ ባለቤቶቹ ይወስኑ። ስለዚህ ይሄም እንትን ላይ ምንድን ነው ከነ ጀነራል ጻድቃንም ጋር የውዝግብ መንስኤ ይሆናል ብዬ አላምንም። ህብረተሰቡንም ማለማመድ ነው። በተለይ አክቲቪስት አካባቢ ያሉትን ሰዎች እውነቱን መንገር ነው። በጉልበት ነው የተወሰደው። መጀመሪያ ሲከለል ቲፒኤልኤፍ ነው በጉልበት ወስዶ የከለለው። በጉልበት ስለወሰዳችሁ አሁን አይገባችሁም ወይ ደግሞ እዛ ያለ ትግራይ አይኖርም የሚል ነገር አይደለም እየመጣ ያለው። ስለዚህ የትም ይከለል የትም ይሁን አንቀጽ 39 የሚባል የሚባለው መርዝ እስከሌለ ድረስ ምን የውዝግብ የክርክርም ነገር ይሆናል ብዬ አላምንም። ስለዚህ ጀዋርና መሰል ኃይሎች በምላሹ ሰላም ነው የሚገኘው። በምላሹ መረጋጋት ነው የሚከተለው። የትግራይ እናቶችን እንባ ይታበሳል። ትግራይ ጎዳናዎች ላይ በየቤቱ በየመንገዱ የሚታፈሱ ወጣቶች እፎይ የሚሉበት ሁኔታ ይፈጠራል። ከዚህ በላይ ትግራይ ውስጥ ላለው ነገር እፎይታ የለም። በሰፊው ሀገሩ በነፃነት መንቀሳቀስ የሚችልበት ሁኔታ ይፈጠራል። ቤተ መንግስቱ ተደራጅተው የገቡ ሰዎች በነሱ ዝርፊያ፣ በነሱ ካዝና መገልበጥ፣ በጥርጣሬ በምናምን የሚታይ ማህበረሰብ አሁን የትኛውም ጫፍ ላይ የትኛውም ቦታ ላይ በነፃነት መኖር የሚቻልበት ሁኔታ ነው የሚፈጠረው። ፖለቲካውን ከዚህ ከዘር ቆሻሻ እስከወጣ ድረስ ኢትዮጵያን በቀደመው ጊዜ የነበሩ በጎ ነገሮች አሉ። በቀደመው ጊዜ የጎደሉ ነገሮች አሉ። የቀደመው ጊዜ የጎደሉትን ነገሮች በቀደሙ ስል ከቲፒኤልኤፍ በፊት የነበረ ነው። በጎ ነገሮች አሉ። ቲፒኤልኤፍ ያበላሻቸው፣ ቲፒኤልኤፍ ደግሞ ያስተካከላቸውን ይዞ ያበላሻቸውን አርሞ በአንድ ሀገር ሁሉም በባለቤትነት በኩልነት የሚኖርበት የፖለቲካ ስርዓት ለሁሉም መውጫ ነገር ነው። ስለዚህ እከሌ ወደ ብልጽግና ሄደ ወይ ደግሞ እከሌ ወደ ምናምን ሄደ እያሉ ዝም ብሎ ሙሾው እያወረዱ
ዝም ብሎ እየዳከሩ መቀጠል ብዙ የሚጠቅም ነገር አይደለም። ስለዚህ በማናቸውም መንገድ ሰላም የሚል ድምፅ እያሰሙ ያሉ ወገኖችን ድምፃቸውን መጋራትና ለሰላሙ ሁሉም ወገን ኃላፊነቱን መወጣት ይጠቅማል። ከዚህ ውጭ ሌላ መፍትሄም ሌላ መውጫም ነገር አለ ብዬ አላምንም። ክቡራን ተመልካቾቻችን የዛሬ ማክሰኞ ሰኔ 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሰኔ 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።